በአርሲ ዞን እየተፈጸሙ ያሉ እጅግ አሳዛኝ የተባሉ ግድያዎችን አስመልክቶ ዛሬም አዳዲስ መረጃዎች እየወጡ ይገኛሉ። ኢሰመኮ መግለጫ ያወጣ ሲሆን መንግስት ሰራዊቱን በማስተማራት ሊገታቸው ይገባል ብሏል። ኦርቶዶክስ ሁሌ እንደብለው ሀገርና ቅርስና ተበታለ ትናንትና ኦርቶዶክስ ሀገርና ብለው ነግረውናል። እናት ስትቃጠል ዝም ይባላል። ባንገታችን ላይ ሰይፍ ተቃጥቷል። ምን ያለ ነው? በየቀኑ እየታረደን አይደለም? አንድ ክርስቲያን ሲሞት እኮ ሲኖዶሱ በጣም ውሳኔ ማሳለፍ አለበት። ምንድነው እንደዝም ብሎ እንስሳ እንደሞተ ሊቆጠር? ሪስክ መውሰድ አለበት። በቃ ምንም ሆነ ምን በተለይ ለምንፈልገው ነገር ሪስክ ሳንወስድ ለውጥ ማምጣት አይቻልምና እዚህ ቃል ውስጥ በጣም አደገኛ የሆነ መልእክት ለማስተላለፍ ተሞክሯል። መጅሊሱን በዋህብያ እንዲሞላ አድርጓል። ብንሰርክም ባንሰርክም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሮ እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ባንገታችን ላይ ሰይፍ ተቃጥቷል። ምን ያለ ነው? በየቀኑ እየታረደን አይደለም እንዴ? በየቦታው ላይ ደም እየፈሰሰ ነው። ከክርስቲያኑ ደም አንድ ክርስቲያን ሲሞት እኮ ሲኖዶሱ በጣም ውሳኔ ማሳለፍ አለበት። ምንድነው እንደዝም ብሎ እንስሳ እንደሞተ የሚቆጠረው? ልጆቿንና ቤተክርስቲያኗን ጠብቃ መኖር አለባት። ታዲያ ምንድነው የሲኖዶስ ትርጉም? ስለ ገንዘብ ነው የሚወራው? ስለ ህንጻ ነው የሚወራው ሁሉ ጊዜ? ስለዚህ ሁሉም ነገር ላይ ክርስቲያኖች አንደኛ ህብረት ያስፈልጋቸዋል። ቤተክርስቲያኗ ራሷ ጥንካሬ ያስፈልጋታል። የሲኖዶስ ስራ ይሄ ነው። ኦርቶዶክስ ሁሌ እንደብለው ሀገርና ቅርስና ተበታለ ትናንትና ኦርቶዶክስ ሀገር ናት ብለው ነግረውናል። ኦርቶዶክስ ማለት ሀገር ናት፣ እናት ናት ብለው ነግረውናል። እናት ስትቃጠል ዝም ይባላል። እናት እንዴት ትቃጠላለች? ጀግና የሆነች ጀግና ያስገኘች እናት እንዴት ሞታለች? ምን አደረገችና? እናቶቻችን እየሞቱ አባቶቻችን እየሞቱ ምና ልጆቻችን እየታረዱ። ስለዚህ ይህን ፕሮግራም የምትከታተሉ የምትሰሩ እኛ ያነግራንን እንረዳችሁ እናቃጥላችሁ አንልም፣ ደማችሁ አናፈስም አንልም። እባካችሁ በእውነት ይሄ አርሲ ማለት ሁላችሁ አርሲ ክርስቲያኑ ኦርቶዶክሱ በጋራ የኖርበት ሀገር ነውና እኛ ከዚህ በኋላ እየሞትን ዝም አንልም። እኔ መሞት ካለብኝ በእውነት እኔ ከዚህ በኋላ እንደው በቃ እኔን ይገሉኝና ከዛ በኋላ ሌሎቹም ሊገሉ ይሻላል። እኛ እያለ ለምንድነው የምንሞተው? ለምንድነው የምንገደለው? ለምንድነው ደማችን የሚፈስ? ለምንድነው የልጆቻችን ሀብት ንብረት የሚቃጠል? ለምንድነው የሚታረዱ? ሕፃናቱ ታረዱ፣ እናቶቻችን ታረዱ፣ አባቶቻችን ሞቱ። በአርሲ ምድር ላይ ምን አደረግን? ምን አደረግን? ምን አጠፋን? ምን አደረግን? ምን አለ? ሌላ ሀገር የለም፣ ሌላ ህዝብ የለም። ምን አደረገ? ለምንድን ነው ምርመቱ? ለምንድን ነው ምንታረገው? ይህ ምንሄደው? መንግስትም ይስማ፣ የኦሮሚያ ህዝብም ይስማ፣ የዓለም ሁሉ ህዝብ ይስማ፣ የፌዴራል መንግስትም ይስማ። ይህ ምንድን ነው? እስከ መቼ ድረስ 2 ዓመት 3 ዓመት 4 ዓመት ሙሉ ታረድን ሞትን? ለምንድን ነው ዝም የምንባለው? መንግስት ለምን አይሰማን? ለምንድን ነው መከላከያው የወጣው? ህዝባችን እየታረደ ነው፣ ልጆቻችን እየሞቱ ነው፣ ህፃናቱ እየታረዱ ነው፣ እየተቃጠሉ ነው፣ ሀብቶቻቸው ቤቶቻቸው እየተቃጠለ ነው። ስሙን ዓለም ሁሉ ያላችሁ ስሙን። እኛ ሌላ ሀገር የለንም፣ ሌላ ህዝብ የለንም፣ ሌላ ህይወት የለንም። የተሾምንበት እኛ እረኛ ነን። ልጆቻችን ለምን ይሞታሉ? አልራባ ቀዩ ገራምኪን ገራሞዲየል በአርሲ ዞን እየተፈጸሙ ያሉ እጅግ አሳዛኝ የተባሉ ግድያዎችን አስመልክቶ ዛሬም አዳዲስ መረጃዎች እየወጡ ይገኛሉ። ዛሬ ኢሰመኮም እንደምትመለከቱት መግለጫን ይዞ ወጥቷል። ባለፈው ሳምንት እኔም መረጃ እንዳደረስኳችሁ ቀደም ብሎ 21 ሰዎች ከዛ ደግሞ በማግስቱም እንደነገርኳችሁ 7 ሰዎች ህይወታቸው ማለፋቸው ይታወቃል። በአጠቃላይ ወደ 28 ሰዎች ህይወታቸው አልፎ ነበር። እዚህ ጉዳይ ላይ ታዲያ ኢሰመኮ መግለጫ ያወጣ ሲሆን በአርሲ በኦሮሚያ ክልል ማለት ነው የተለያዩ አካባቢዎች እየተፈጸሙ ያሉ ጥቃቶችን መንግስት
መንግስት ሰራዊቱን በማሰማራት ሊገታቸው ይገባል ብሏል። ኮሚሽኑ ባወጣው መግለጫ ላይ ከጥቅምት 2018 ጀምሮ በሽርካ በጉና በመርቲም በሌሎችም የአርሲ ዞን ወረዳዎች የታጠቁ ኃይሎች በፈጸሙትም ተደጋጋሚ ጥቃት የሰው ህይወት መጥፋቱንና የአካል ጉዳት መድረሱን እንደዚሁም ደግሞ መጠነ ሰፊ የንብረት ውድመት መከሰቱን ገልጾ ታዲያ ይህንን ጥቃት ለማስቆም መንግስት እርምጃ ሊወስድ ይገባል ብሏል። በርካታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን መገደላቸውን ተከትሎ እንደሚታወቀው ቅዱስ ሲኖዶስ እንደዚሁም ደግሞ የኢትዮጵያ እስልምና ጉዳዮች ምክር ቤትን ጨምሮ የተለያዩ ግለሰቦችና ተቋማት ሀዘናቸውን ሲገልጹ እንደነበር ይታወቃል። ሪስክ መውሰድ አለብን በቃ አለ ስትል የተናገረችው ነገር እንግዲህ ብዙዎችን ያስገረመ ነው። ሙሉን ነገር ማስመልከታችሁ ነው የሚሆነው። ዛሬ ሁለት ቪዲዮዎችን እንመለከታለን። መምህራችን ፋንታሁን ዋቄ እንግዲህ እየመረረን ቢሆን የምንውጣውን እውነት ስለ አባቶች ይናገራል። እሱንም ቁጭ ብለን እናድምጣለን። እስቲ ከምስጢረ ሥላሴ እንጀምር። ምን ብላ ነው የተናገረችው? ሪስክ መውሰድ አለብን በቃ ምንም ሆነ ምን፣ በተለይ ለምንፈልገው ነገር ለምንወደው ነገር ሪስኩን ማስላቱ እንዳለ ሆኖ ትርፍና ኪሳራውን ማስላቱ እንዳለ ሆኖ ግን ሪስክ ሳንወስድ ለውጥ ማምጣት አይቻልም እና ሁላችንም ለውጥ እንዲመጣ እንፈልጋለን። ግን ሌላው ሰው ለውጡ እንዳይመጣው መጠበቅ ደግሞ ትክክል አይደለም፣ ልክ አይደለም እና እሱን መገንዘብ ይኖርብናል። ሁላችንም ለምንፈልገው ለውጥ ዋጋ መክፈል አለብን። እንዳለመታደል ሆኖ ኢትዮጵያ ውስጥ ለውጥ ሲመጣ ዋጋ ያስከፍላል እና በቃ ምንም ማድረግ አንችልም። የምንኖርበት ሀገር ነው እና ለምንፈልገው ነገር፣ ለምንመኘው ነገር፣ ለምንወዳት ሀገር፣ ልናያት ለምንፈልጋት ሀገር እና ልናየው ለምንፈልገው ማህበረሰብ ዋጋ መክፈል አለብን። እሱ መታየት አለበት። ወደንም ጠላንም ያው ተቀምጦም ዋጋ መክፈል ስላለ አሁን ባለው ሲቹዌሽን ማለት ነው። ሁለተኛ ያው ወንድና ሴት ብለን ብዙ ነገሮችን ባንለያቸው በቃ ሰው በስራው በፐርፎርማንሱ ቢመዘን መልካም ይመስለኛል። ኦፍኮርስ ጎታች ነገሮች አሉና ከአፍርማቲቭ አክሽን ጋር በተያያዘ ምንም ጥያቄ የለንም፣ እሱ ላይ መደረግ የለበትም አይደለም። ግን በተለይ ደግሞ አንዳንዴ ተማርን የምንል ሰዎች ጋር ምናምን በደንብ መመዘን ያለበት በፐርፎርማንሳችን ልናመጣ በምንችለው ለውጥ፣ ልንከፍል በምንችለው ዋጋ፣ በምንፈቅደውም ጭምር መሆን አለበት እና እሱ ነገር ቢታይ ቢሰመርበት እላለሁ። በጣም ግን በቃ እኔ በጣም ብዙ ጊዜ መናገር የምፈልገው ዳር ተቀምጦ ማየት ምንም ጥቅም የለውም። ዳር ተቀምጦ በማየት የሚመጣ ለውጥ የለም። ሌላው ሰው በሚከፍለው ዋጋ ላይ ለመለወጥ ማሰብ በጣም ራስ ወዳድነት ይሆናል። ብዙ ለውጥም እንዲያመጣ አይጠበቅም እና እሱ ነገር ይታይ ነው የምለው። እውነት ነው። በጣም በሌላው መስዋዕትነት ለውጥን መፈለግ እሱም ነው አንዱም እንደ ችግር አይደለ። ሌላው አታከብሪያቸውም። ራሱ ዋጋ የሚከፍሉልሽን ሰዎች አታከብሪያቸውም። እውነት መነጋገር ከተባለ ስንት አያውቃቸውም። ራሱ ሰው አያውቃቸውም ዋጋ የሚከፍሉለት እነማን እንደሆኑ ጭምር። ስንት ሰው ታስሮ ነው ያለው፣ ስንት ሰው እየታሰረ ነው በየቀኑ፣ ስንት ሰው እየሞተ ነው ባይ ሰም ኮዝ ማለት ነው፣ ሰም ሶሳይታል በሆነ ኮዝ እና እሱን ነገር ስትመለከች ሰው የሚሰጠውን ደግሞ ምላሽ ስትይ ያናዳል፣ ያሳፍራል። ምልሽ አንዳንዴ ምንም ጠብቀሽ አይደለም ምትገቢው፣ ወይ ጭብጨባ ጠብቀሽ አይደለም፣ ግዴታ ስለሆነ ነው። ግን አንዳንዴ ከመስመሮች ደግሞ ኔጌቲቭ ነገሮችን መናገር ደግሞ አግባብነት የለውም እና እሱ ነገር ትንሽ እንደ ማህበረሰብ ራሱ ስነ ልቦናችን ምን ላይ እንዳለ የሚያሳይ ነው እና አንዳንዴ ላለመገመትም እንደው ትክክለኛው ነገር መሆኑን አምነንበት ሳይሆን ላለመገመትም ዝም ማለት ነው የመሰለ ነገር ቢያንስ ላለመገመት ስትይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች ላይ 38 ዓመት በኢህአዴግ ስር በተደራጁ በኦነግ በጽንፈኛ ዋህብያዎች በጠረፈ ናዚ የጸሎት ቤት ፍልፍሎች ዘር ማጥፋት ሲካሄድ ኖሯል። ባለፉት 8 ዓመታት ግን መሰወርም መደበቅም በሌለው በራስ መተማመን ላይ የተመሰረተ መንግስት የሚመራው የዘር ማጥፋት ሂደት በኦርቶዶክስ ላይ እየተካሄደ ነው። በሰሜኑ በመደበኛ ጦርነት፣ በኦሮሚያ በቤኒሻንጉል እና በሌሎቹ ክልሎች ደግሞ ታጣቂዎችን ጫካ በማስቀመጥ እና የዞንና የወረዳ አስተዳዳሪዎች የኦሮሚያ ካቢኔ በቤኒሻንጉል የአሻድሊ ሐሰን እና ሽመልስ የሚመሩት የዘር ማጥፋት የኦርቶዶክስ ዘር ማጥፋት ፕሮጀክት እየተካሄደ ነው። ይሄ
ምንም ወዲያ ወዲህ ማድረግ አይቻልም። እኔ ዛሬ ልናገርበት የፈለኩት ነገር ይሄንን መልሼ ሰው የሚያውቀውን ሁሉ መልሼ ለመናገር ሳይሆን መደረግ ስላለበት ጉዳይና በመግለጫ መታለልን ማቆም እንደሚገባ ለመናገር ነው። በመግለጫ ላይ ያታልሉን የሚመክሩ የእምነት ቤተሰቦች የእስልምና ምክር ቤት፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተ ክህነት ቋሚ ሲኖዶስ፣ የሃይማኖት ተቋማት ጉባኤ፣ ወሃቢያ ያቋቋመው የፖለቲካ ፓርቲ፣ ሌሎችም ሁሉ የሚያወጡት መግለጫ እጅግ የሚያስከፋ ነውረኛ ለገዳዮች ሽፋን የሚሰጥና ዘራቸው እንዲጠፋ ኢላማ የተደረጉ ኦርቶዶክሳውያንን በዝምታ ለማስጨረስ ከመንግስት ጋር የተቀናጀ መሆኑን ግልጽ ለማድረግ ነው ዛሬ ወደዚህ የመጣሁት። ከዛ አንጻር ምን መደረግ ነበረበት? ምን ማድረግ ይችሉ ነበር እነዚህ ተቋማት? ምክንያቱም እነዚህ ተቋማት በሚሊዮኖች የሚቆጠሩ ተከታዮች ያሏቸው፣ ተከታዮቻቸው ደግሞ በድምጻቸው ይህን መንግስት መሾምም የሚችሉ ናቸው። ስለዚህ ይህን ኃይል ተጠቅመው ይሄን ሞት ይሄን እልቂት ማስቀረት ሲችሉ በምን ምክንያት ነው ከመንግስት ጋር ተባብረው እልቂትን የፈቀዱት? መግለጫቸው በሙሉ ከመንግስት ጋር የቆመ በጣም አሳፋሪ ጥፋትን ለመደበቅ የተዘጋጀ ነው። እሱን ነው ለመናገር የምፈልገው። እሱን በሚመለከት በዚህ በማህበራዊ ሚዲያ የተላለፉትን አንዳንድ ነገሮች ላንሳላችሁ። ስቴትመንቶቹን ነው። ስቴትመንቶቹ ቃላቶቹ ምን እንደሚሉና ምን ያህል አስመሳይ እንደሆኑ ጥፋቱን ለማስቀጠል ያላቸውን ፍላጎት ነው የማሳያችሁ። መጀመሪያ ከሲኖዶሱ መግለጫ ብነሳ ሲኖዶሱ መግለጫ ውስጥ እንዲህ የሚል አረፍተ ነገር አለ። የሚያስደነግጠኝም እና የሚያነጋግረን እሱ ነው። የክልሉ መንግስትና የአካባቢው መንግስት ችግሩን ለመፍታት የጀመሩትን ጥረት አጠናክረው እንዲቀጥሉ ከመንግስት ጋር የሚነጋገር ኮሚቴው ይነጋገራል ነው የሚለው። እዚህ ቃል ውስጥ በጣም አደገኛ የሆነ መልእክት ለማስተላለፍ ተሞክሯል። ምንድነው መልእክቱ? የክልሉ መንግስትና መንግስት በአጠቃላይ ችግሩን ለመፍታት ብርቱ ጥረት እያደረገ ነው የሚል ከፍተኛ የተወላገደ ሐሰት፣ ፈጽሞ ሐሰት የሆነ መልእክት አስተላልፏል። የኛ ሲኖዶስ ማለት ነው። መንግስት ፈጽሞ ችግሩን ለማስቀረት ጥረት አድርጎ ሳይሆን ችግሩን ለማስቀጠል ማንኛውንም አይነት ዘዴ እየተከተለ መሆኑ መጋለጥ ነበረበት። ይሄ የሚታወቀው ጽንፈኞች በሃይማኖት ለይተው ሰዎችን ሲያደራጁ ፈቅዷል። አንድ ሁለተኛ መጅሊሱን በዋሃብያ እንዲሞላ አድርጓል። ምክንያቱም እስካሁን የሚጨፈጨፉ ሰዎች የተጨፈጨፉት በሃይማኖት እስላም በሆኑ ሰዎች እጅ ብቻና ብቻ ነው። እኔም ማቀው በክርስቲያን እጅና እጅ የተጨፈጨፈው በሳምር የተደረገው በስም ክርስቲያን በእምነት ህዋታውያን በሆኑት ብቻ ነው ማውቀው። ሌላው ገዳይ ሃይማኖቱ ወሃቢያ ጽንፈኛ እስልምና ነው። ሁለተኛው ተረፈናዚ በጀርመን በሁለተኛው ዓለም ጦርነት ሲሸነፍ ሸሽተው ወለጋ የገቡ የናዚ የጀርመን ክርስትና የሚባል የፈጠሩ ዘረኝነትን የሚፈቅድ ወንጌል ያጻፉ አይሁድን ያስጨረሱ የሉተር ልጆች፣ ኦነግን የወለዱ በደም መፍሰስ የሚያምኑ ለ50 ዓመት ደም ኦሮሚያ ውስጥ እንዳይቋረጥ ያደረጉ የኦነግ ወላጆች ተረፈናዚዎች። ሶስተኛ በባህል የነበረውን የኢሬቻ የዋቂፈታ እምነት ለፖለቲካ መሳሪያ ለመቀየር ሚውቼት አድርገው ቀይረው
አንቅዘው ገዳይ ያደረጉት ሴኩላር የኦሮሞ ኤሊቶችና እነሱ አእምሮን ያጠቡ ወጣቶች ናቸው ሰውን ደም የሚያፈሱት። ይሄንን ተናግሮ ይሄን የሚያስተባብረው እነዚህ ደም እንዳያፈሱ ወደ ሰውነት እንዲመለሱ ጤናማ እንዲሆኑ እና ጤንነት ካጡ ግን እንደ እብድ ተቆጥረው ሰው እንዳያጠፉ ጥበቃ ማድረግ ግዴታ ያለበት መንግስት እነሱን ግን የፖለቲካው አጋር አድርጎ የኦርቶዶክሳውያን አሻራና ማንነት እያጠፋ እነሱን እያጎላ እንዳውም አረብ ሁኑ እስከ ማለት የሄደ መንግስት ነፃ ለማውጣት ሲኖዶሱ መግለጫ እጅግ አሰቃቂና አሳፋሪ አስነዋሪና ከእውነት የሸሸ መግለጫ ሰጥቷል። መንግስት ሰላም ለማስፈን ጥረት እያደረገ ነው ብሎ ሐሰት መስክሯል። ይህ ሐሰተኝነት ነው። መንግስት አዘርባይጃን መንግስት የተለያየ አገር አረብ ኤሚሬት እና ቱርክ ጋር ተስማምቶ መግደያ በሚሰበስብበት በአሁኑ ጊዜ ጸረ ኦርቶዶክስ ከሆኑ አካላት ጋር እየተባበረ እያዩት ግራኝ አህመድን ለመቀደስ የሚሞክሩ ሰዎችና ግራኝን የላኩ የኦቶማን ቱርክ የልጅ ልጆች ዮሐንስ አፈወርቅን ቤተክርስቲያን የሰገዱበት ሰዎች እነሱን ሁሉ አጋር ያደረገ መንግስት ኦርቶዶክሳውያንን ለማዳን ጥረት እያደረገ ነው ብለው በሐሰት ኦርቶዶክሳን ክርስቲያኖችን ለማደንዘዝ ስለሞከሩ ሲኖዶሳችን መወቀስ ይገባዋል። ህዝቡ በሚሊዮን የሚቆጠሩ ኦርቶዶክሳዊ ራሱን ለመከላከል እንዳይነሳ ለማስተኛት የተደረገ ሴራና በቤተ መንግስት ተጽፎ የተሰጣቸው የሚመስል መግለጫ ነው። የእስልምና ምክር ቤቱን ደግሞ እንመልከት። አንድ አይነት ናቸው። አንድ አይነት መልእክት ነው ያስተላለፉት ከሲኖዶሱ ጋር። እንደዚህ ይላል። ድርጊቱ የትኛውንም ሃይማኖት የማይወክል ይልቁንም በሃይማኖት መካከል ለዘመናት ያለውን የመከባበር እሴት በመናድ በአማኞች ህዝቦች መካከል ጥርጣሬ፣ ግጭት ለመፍጠር የተቀነባበረ እኩይ ሴራ ነው ብለን እናምናለን። ይሄ ጠንከር ያለ ጥሩ ነው። በመሆኑም መንግስት አጥፊዎችን በመለየት አፋጣኝ እርምጃ እንዲወስድ እንጠይቃለን። ይሄም በጣም ጥሩ ነው። ሲኖዶሱም ይችን ብሏታል፣ እርምጃ ይወሰድ ሳይሉ እየሰራ ነው ያለው። ሲኖዶሱ እየሰራ ነው። እንዳውም ምክር ቤቱ በተሻለ መንገድ እርምጃ ይወሰድ ብሎ ጠይቋል። ለሟች ቤተሰቦች አላህ መጽናናቱን እንዲሰጥ፣ እነዛም ለሟች ቤተሰቦች መጽናናቱን እንዲሰጥ፣ ነፍሳቸውን በመንግስተ ሰማያት እንዲያርፍ ተመሳሳይ ነው። እንደየሃይማኖታቸውን የተናገሩት ተመሳሳይ ነው። ሁለቱም ግን የሚስማሙበት ነገር አለ። ሁለቱም መንግስትን ተጠያቂ አላደረጉም። ሁለቱም መንግስት አፋጣኝ እርምጃ ይወሰድ ቢሉም ባይወስድ ልጆቻችንን አስተባብረን ይህን ችግር እኛ እንፈተዋለን፣ እናስፈተዋለን፣ መንግስትን እንቀጠዋለን አላሉም። አንድ አይነት ነው። ስለዚህ በአብይ አህመድ ትዕዛዝ በዳንኤል ክብረትና በካሚል ሸምሱ ኤዲተርነት የተሰራጨ ነው የሚመስለኝ እኔ ለሁሉም ድርጅቶች እንጂ ይሄ ህሊና ያለው እምነት ያለው ፍትህ፣ እውነት፣ ሰውነት የሚገባው ሰው 8 ዓመት ሙሉ የታረደን ህዝብ ችግር ለመፍታት መንግስት እየጣረ ነው ብሎ መግለጫ ሊያወጣ አይችልም። ይሄ ኢመርጀንሲ ነው። ይሄ አደጋ ጊዜ ነው። ይሄ አስቸኳይ አዋጅ የሚያሳውጅ ነው። ለስልጣን ሲሆን ተሯሩጦ አስቸኳይ አዋጅ ያውጃል። በአማራ ክልል መሪዎቹ የተገደሉ ጊዜ የተሯሯጡትን ትዝ ይላላችሁ፣ ታስታውሳላችሁ። የትግራይ ንቅናቄ ለማስቆም የነበረው ሩጫ ታስታውሳላችሁ። ፋኖን ለመደምሰስ የሚደረገውን ግብግብና የአስቸኳይ ጊዜ አዋጅ ታስታውሳላችሁ። ኦርቶዶክስ ሲያልቅ ግን አስቸኳይ ጊዜ አዋጅ የለም። ለምን? የመንግስት ዓላማ ስለሆነ። ኦርቶዶክስ የሚበዛበት ትግራይና አማራ እንዳይስማማ አሜሪካንን ጋብዞ ሀገር ውስጥ ወረዳ ለማከፋፈል ይሄ አካባቢ የከሌ ነው የፕሪቶሪያ ስምምነት የሚባል ሁለት ወገኖች የማጣያ ችካል ቸክሎ በዘር ህገ መንግስት በተሰመረ ክልል ላይ ሁለቱን ለማፋጀት የሰራ መንግስት ችግር ሊፈታ ነው ብሎ መግለጫ ያወጣው የኛ ሲኖዶስ።
ይሄን የሆነ አድርባይነት አስመሳይነት የሆነ ቦታ ማቆም አለብን። ህዝብ ማደንዘዝ ማቆም አለብን። የዘር ማጥፋት በዓለም ታሪክ የዘር ማጥፋት ሂደት ያለ እምነቶች ትብብር ተፈጽሞ ያለ መንግስታዊ መዋቅር ድጋፍ ያለ ሃይማኖቶቹ ትብብር ተፈጽሞ አያውቅም። መቼውንም ከኦሪት ጊዜ ጀምሮ ብትቆጥሩ ኮከብ ቆጣሪዎቹና ጣዖት አምላኪዎቹ ባቢሎናውያን እግዚአብሔር አምላኪዎቹን እስራኤላውያን ሲወጉ ሁለቱም በሃይማኖት የተለያዩ በሚያመልኩት አምላክ የተለያዩ ናቸው። ይህ የሚያስፈጀን መንግስት ከኛ የተለዩ እና የሚጠሉን ሰዎችን በማስተባበር የብልጽግና ወንጌል እምነት ተከታይ በመሆኑ በውስጡ ደግሞ የጽንፈኛ ዋሃብያው ተሸካሚ በመሆኑ አብይ አህመድ መቼውንም ይህን ችግር አይፈታም። ስለዚህ ምናልባት ምክር ቤቱ ይህን ስለሚያውቅ ምክር ቤቱ አንድ የሴራ መልእክት አስተላልፏል። ይሄ የሴራ መልእክት ከላይ ስታዩት መልካም የሚያስል አደገኛ የሆነ መልእክት ነው። የክልሉ መንግስትና አካባቢ የኛ ሲኖዶስ የክልሉ መንግስትና አካባቢ መስተዳደር ችግሩን ለመፍታት እያደረገ ያለው ጥረት አጠናክሮ እንዲቀጥልና ወደፊትም ችግሩ እንዳይደገም ከመሰረቱ መፍታት የሚያስችል ስራ እንዲሰራ የሚል ነው። ባይሰራስ የሚል አልጨመረበትም። ሌላ ምክረ ሐሳብም አላቀረበም። መሆን የነበረበት ግን ምንድነው? መሆን የነበረበት ምንድነው? ወዳጆቼ የሐዘን መግለጫ አንፈልግም፣ አያስፈልገውም። ለኦርቶዶክሳዊ 8 ዓመት የሐዘን መግለጫ አይወጣም። 38 ዓመት እንጂ 30 ሲደመር 8 የሐዘን መግለጫ አይወጣም። ነውር ነው። የሐዘን መግለጫ አይደለም። የሚያሳዝነውን ሐዘን የሚያስከትለውን ሁኔታ መቀየር ነው የሚጠበቀው። ከመጅሊሱ ከምክር ቤቱ ከምንም በሉት መግለጫ ከምታወጡ አካላት በሙሉ መፍትሄ ነው ዲስከስ ነው መወያየት የነበረባቸው። ነገር ግን ምንድነው የሚሉት? ጥረቱ ይቀጥል። የቱ ጥረት? የመግደል ጥረት፣ የማሳደድ ጥረት፣ የማፈናቀል ጥረት፣ የማጠልሸት ጥረት፣ ህዝብን ከፋፍሎ የማደራጀት ጥረት፣ ከውጪ ገዳዮች ጋር ተስማምቶ መሳሪያ የማስገባት ጥረት፣ ክርስቲያንን ለይቶ ቤታቸውን እያፈረሱ የመበተን ጥረት፣ ንግዳቸውን እየዘጉ የእርሻ መሬታቸውን እየለጠቁ ወደ ከተማ የማፍለስ ጥረት። የቱ ጥረት ነው ተጠናክሮ የሚቀጥለው? በሽመልስ አብዲሳና በአብይ አህመድ የሚመራ ካቢኔ የጥፋት ካቢኔ ነው። ሰው ገሎ በቡልዶዘር እየቀበረ ችግኝ አድንቁ የሚል ካቢኔ ነው። ሀገር ውስጥ ጦርነት እያካሄደ ወደብና ግድብ ዲስኩር የሚያቀርብ ካቢኔ ነው። በደም ላይ የተመሰረተ በደም ላይ የሚሰበሰብ በሰው እንባ የሚታጠብ የፋሽስቶች ጉባኤ ነው ፓርላማው። ሐሰተኛ ፓርላማ ነው። ነፍሰ ገዳይ ፓርላማ ነው። ሲኖዶሱ መጅሊሱ ተመሳሳይ ጠባይ ነው ያለው። ለነዚህ ለነፍሰ ገዳዮች ሽፋን የሚሰጥ በሃይማኖት ስም የተሰበሰበ እምነት የሌላቸው ሰዎች የበዙበት ጎሳ የወከሉ ጳጳሳት የያዙት ዋህብያ ተንሰራፋበት መጅሊስ ውሸት ነው። ህዝቡ ይሄን አውቆ ነው ራሱን መጠበቅ ያለበት። ተጠናክሮ ይቀጥል። አሁን ይነውር አይደል? እንዴት ከአባት ይሄ ይወጣል? ችግሩን ለመፍታት ክልሉ ጥረት እያደረገ ነው ብሎ ለኢትዮጵያ ህዝብ እየነገሩ ነው። አንዳንድ የሚዲያ ሰዎች ደግሞ መልካም ጅምር ነው በርቱ እንዲህ ነው እንጂ ምንድነው እንዲህ በየቀኑ እኮ ነው የምንመጣው። ኢመርጀንሲ ነው መታወጅ ያለበት። የአስቸኳይ ጊዜ አዋጅ ወጥቶ በየክልሉ ሰው የሚገደልባቸው ቦታ ያሉ ባለስልጣናት ተይዘው የጸጥታ መዋቅሩ እንደ አዲስ ተደራጅቶ ክርስቲያኖችም ያሉበት ሆኖ ከጽንፈኛ ዋሃብያና ከአብይ አህመድ የብልጽግና ወንጌል ተከታዮች ነፃ ወጥቶ በሰውነት የሚያስቡ የኢትዮጵያውያን ሙስሊሞችና ክርስቲያኖች የሚሳተፉበት መዋቅርን መዋቀር ያለበት። ጥያቄው ይሄ ነው። ገዳይ መዋቅር ክለት ያገነነው አጼዎቹ እያልክ መጽሐፍ እያጻፈ እያሳተመ አብይ አህመድ ወሎ ሄዶ የቦሩ ሜዳን አስታውሱ ብሎ ስለ ደም እያወራና እየሰበከ ወለጋ ሄዶ መንግስታችሁን ደግፉ ብሎ ይህ መንግስት የኦሮሞ ነው ሌሎቹ የኦርቶዶክስ አይደለም እስከሚል ድረስ የሄደ ኦርቶዶክሶችን ማሳረዱ የኦርቶዶክስ አይደለም ማለቱ ስለሆነ በአንደበቱ ባይልም በተግባር እያለ ስለሆነ የተግባር ንግግር እያሳየ ስለሆነ ይሄን እንደመቃወም መግለጫ ነው ብለው መጣው መንግስት ችግር እየፈታ ነው ሊሉን ይፈልጋሉ ጳጳሳት።
መጅሊሱም በህዝቡ መሃል የነበረው መልካም እሴት በማፍረስ ግጭት በመቀስቀስ በሃይማኖት መሃል ግጭት የመቀስቀስ ሴራ ነው ይላል የእስልምና ምክር ቤቱ። ይሄም በጣም አስገራሚ የሆነ አባባል ነው። ግጭት እኮ ሳይሆን እልቂት ነው ያለው። ኦርቶዶክሶቹ ነቅተው እንዳይነሱ ለሚጨርሱት ሽፋን የሚሰጥ እኮ አባባል ነው። ግጭት የሚባለው ሁለቱም ተነስተው ሁለቱም ሃይማኖት ቢጋጩ ነበረ። አሁን እኮ አንዱ እያለቀ ነው። መልካም ሴት የት አለ? እዚህ መግለጫ ውስጥ ምክር ቤቱ የተፈናቀሉ ኦርቶዶክሶች ወደ ቦታቸው ይመለሱ፣ መንግስት በዚህ ጊዜ ውስጥ ይመልስ። የተገደሉ ተቆጥረው ገዳዮቹ ተይዘው የተጎዱ ተከሰው ገዳዮቹ እንዲገሉ የፈቀዱ ባለስልጣኖች ስልጣን ይልቀቁ አላለም መጅሊሱ። ግጭት እንዳይነሳ ብሎ የማስጨረሱን የማስገደሉን ሂደት ለማስቀጠል በሲኖዶሱ ትይዩ የራሱ መግለጫ ወጣ። ይሄ አብይ የጻፈው መግለጫ ነው። እንዲህ አድርጋችሁ አዘናግዱን አጸዳለሁ ብሎ ያጻፋቸው ነው የሚመስለው። ምን መደረግ ነበረበት? ይህ መግለጫ እውነተኛ መግለጫ፣ እውነተኛ የሰላም፣ እውነተኛ የሐሰተኛ ትርክትን ድል የማድረግ፣ እውነተኛ ጥላቻን የመደምሰስና ፍቅርን የማምጣት እውነተኛ የህዝብ ውህደትን ታሳቢ አድርጎ ቢሆን ኖሮ መግለጫው መጀመሪያ የሚያነሳው የነበረው ለኢትዮጵያ ህዝቦች መጨራረስ፣ መለያየት፣ መጠራጠር፣ በዘር መከለል ምክንያት የሆነው የወያኔና የኦነግ ህገ መንግስት ይቀደድልን ነው። የሚገለን እሱ ነው። ይቀደድልን ነው። እውነተኛ መግለጫ ቢኖር በተለይ ኦርቶዶክሳውያን በጥምቀት አንድ ያደረግነውን ከክርስቶስ ያዋሃድነውን የኦሮሞን፣ የትግሬን፣ የአማራን፣ የወላይታን፣ የጋሞን የፈለጋችሁትን በል ያዋሃድነውን የክርስቶስ ልጆች ተካፍሎ ያፋጀብን የህወሓትና የኦነግ ህገ መንግስት ይቀደድልን። ብንሰርቅም ባንሰርቅም እንኳን ክርስቲያኖን መሬት እንኳን ኦርቶዶክስ ሆነ